የዓለማችን ግዙፎቹ የቆዳ መንከባከቢያ አምራች ካምፓኒዎች ስኪን ኬር ኢንዱስትሪ የምንለው ማለት ነው ከምታስቡት በላይ ቀጣፊዎች ናቸው፣ ውሸታሞች ናቸው። የሚሰሯቸውን ማስታወቂያ በዩቲዩብ፣ በቲክቶክ፣ በተለይ በቲክቶክ፣ በፌስቡክ፣ በተለያየ ሶሻል ሚዲያ ስትመለከቱ በሚያመርቷቸው ዕቃዎች ላይ የሚጽፏቸውን ጽሑፎች ስታነቡ በአንድ በኩል ማለት ነው፣ በሌላ በኩል ደግሞ ገዝታችሁ ቤታችሁ ከተጠቀማችሁ በኋላ ቆዳችሁ ላይ የምታዩትን ለውጥ ስትመለከቱ የአገሬ ሰው እንዳለው ፍየል ወዲህ ቅዝምዝም ወዲያ አይነት ነገር ነው። ለምሳሌነት ያህል የተወሰኑትን የሚጽፏቸውን ለማርኬትነት ማለት ነው የሚጽፏቸውን ነገሮች አብረን እንይ። አንደኛ ክሊኒካሊ ፕሩቨን፣ ሁለተኛ ናቹራል፣ ሶስተኛ ኬሚካል ፍሪ፣ አራተኛ ደርማቶሎጂካሊ አፕሩቭድ ወይም ደርማቶሎጂስት ሪኮመንድድ ምናምን የሚሉ ጽሑፎችን ታያላችሁ። እነዚህ በሙሉ እያንዳንዱ ወደ ውስጥ እየገባን አናይም። ነገር ግን በአጠቃላይ ስትጨምቋቸው እዛ ላይ እንደሚታዩት በጣም ሳይንሳዊ አይነት ነገር ሳይሆኑ ለማታለልና ሰውን ለመሳብ የሚጠቀሙባቸው የማርኬቲንግ ቃላቶች ናቸው። እነዚህ ነገሮች አንድ በአንድ አናያቸውም፣ ግን ለምሳሌ ለማየት ደርማቶሎጂካሊ አፕሩቭድ ሲል አንድ ሰው እንደዛ የሚል ነገር ሲያነብ ቶሎ አእምሮ ውስጥ የሚመጣው ምንድነው? የቆዳ ሐኪሞች ተሰብስበው ያንን ነገር አጨብጭበው የተቀበሉት አይነት ነገር ነው የሚመስለው። እውነታው ግን አንድ የቆዳ ሐኪም ያ ነገር ሲዘጋጅ እዛ ቦታ ሄዶ አይቷል ወይም ተገኝቷል ማለት ነው። ከዛ የዘለለ ነገር የለውም። ኬሚካል ፍሪ የሚለውን ቃል ለምሳሌ ብናይ ካሁን በፊት ነግሬያቸዋለሁ። ምንም አይነት ኬሚካል ፍሪ የሆነ ነገር የለም። ሁሉም ነገር ኬሚካል ነው፣ ውሃን ጨምሮ ማለት ነው። ይሄ ቢዝነስ ነው። ሚስ ጋይድ የሚያደርግ የሚያታልል ልትሉ ትችላላችሁ አይነት ነገር ነው። በጣም የሚገርማችሁ በ2015 አካባቢ በፈረንጆቹ አቆጣጠር ነው ሎሪያል የሚባል እንግዲህ የሚታወቅ በጣም ትልቅ የሆነ የቆዳ መንከባከቢያ አምራች ድርጅት አለ። ፕሮባብሊ ሁላችሁም ታውቁታላችሁ። ማታውቁት ሰዎች ካላችሁ የፈረንሳይ ካምፓኒ ነው። በባለቤትነት የሚያስተዳድራቸው ካምፓኒዎች በጣም የምናውቃቸው እነ ላሮሽ ፖሴ፣ እነ ሴራቪ፣ ቪሺ፣ በጣም ውዱ የሆነው ስኪን ሴውቲካል፣ እነዚህ ሁሉ የዚህ ካምፓኒ ንብረቶች ናቸው ማለት ነው። እና ይሄ ካምፓኒ በ2015 እንዳልኳችሁ ከአሜሪካው የመድኃኒት ቁጥጥር ባለስልጣን FDA ማለት ነው የማስጠንቀቂያ ደብዳቤ ደርሶታል፣ ህግ ስለጣሰ ማለት ነው። ይሄ ብቻ አይደለም። ሱፐር ጉፕ የሚባል የፀሐይ መከላከያ አምራች ካምፓኒ አለ። ይህም ካምፓኒ ምናልባት ከዓመት ወይም ከሁለት ዓመት በፊት እንደዚሁ ኃይለኛ ማስጠንቀቂያ ደርሶታል ማለት ነው። እና እነዚህ ግዙፍ ካምፓኒዎች እንዴት አድርገው ብዙሃኑን ገዢውን እኛን ማለት ነው እንዴት ሲስተማቲክ በሆነ መንገድ እንደሚያታልሉ ላሳያችሁ። የመጀመሪያው መንገድ ምንድነው? ለምሳሌ እንበልና ሃይሎሮኒክ አሲድ ማምረት እፈልጋለሁ። ሃይሎሮኒክ አሲድ በሳይንስ የታወቀ ጥሩ ሞይስቸራይዘር ነው። ውሃን ቆዳችን ላይ የሚያስቀር የውሃ ማግኔት ነው። ቆዳችን ላይ ደግሞ ውሃ ሲኖር ወይም ሞይስቸር ሲኖር የቆዳ እርጅናችን የተስተካከለ ሊመስለን ይችላል። ነገር ግን የቆዳ እርጅና የሚስተካከለው ከቆዳችን ስር ያለው ኮላጅንና ኢላስቲናችንን መጠኑን መጨመር ስንችል ነው። ሃይሎሮኒክ አሲድ ለምሳሌ ኮላጅንን ሆነ ኢላስቲንን ስለማይጨምር የቆዳዬን እርጅና በምንም አይነት ሁኔታ አያስተካክልም፣ አይቀይርም። ቆዳዬ ሞይስቸራይዝ ስለሚያደርግና የተወሰነ መሸብሸቤን ከላይ ስለሚቀንስ ሃይሎሮኒክ አሲድ እኔ ባስመርትና ሪቨርስስ ስኪን ኤጂንግ ብዬ ብጽፍ በአጭር አማርኛ ህግ ጣስኩኝ ማለት ነው። ምክንያቱም ይህንን ማድረግ የሚችሉ ፍቃድ የተሰጣቸው የኮላጅንና የኢላስቲን መጠናችንን የሚጨምሩ በሳይንስ የተረጋገጡ ያንን የሚያመርቱ ካምፓኒዎች እንደዛ ብለው መጻፍ
ይችላሉ። እነዚህ ትልልቅ ካምፓኒዎች እንደዛ ብለው መጻፍ ስለማይችሉ በሌላ መንገድ ይህን አይነት ነገር ይጽፋሉ። ለምሳሌ ምን ብለው ይጽፋሉ? reduce the appearance of skin aging or reduce the appearance of wrinkles ምናምን እያሉ ይጽፋሉ። እዚህ ጋር የላሮሽ ፖሴን ሃይሎሮኒክ አሲድ ወይም ሂያሉ B5 የሚለውን ሴረም ተመልከቱት። እቃው ላይ ምን ይላል? አንቲ ኤጂንግ ይላል። ስንት ብር ነው? $40። እዚህ ውስጥ ያለው B5 ነው ወይም ፓንቴኖል ነው። ከዛ በተጨማሪ ደግሞ ሃይሎሮኒክ አሲድ ነው። ሁለቱም ከላይኛው የቆዳችን ክፍል ላይ ስራ የሚሰሩ ናቸው እንጂ ወደ ውስጠኛው የቆዳችን ክፍል ገብተው የቆዳችንን እርጅና በፍጹም መቀየር የሚችሉ አይደሉም። ይሄንን ስታዩ አንቲ ኤጂንግ ሲል የቆዳችሁን መሸብሸብ የሚያስተካክል ይመስላችኋል? $40 አውጥታችሁ ትገዛላችሁ ማለት ነው። አንደኛው የሚያታልሉበት መንገድ ይሄ ነው። ሁለተኛው የሚያታልሉበት መንገድ ደግሞ ምን የሚባል ነገር አለ መሰላችሁ? ክሊኒካል ሌቭል እና ማርኬት ሌቭል የሚባሉ ሁለት አይነት ምርቶች አሉ፣ አንድ ነገር ሲመረቱ ማለት ነው። ለምሳሌ እንበልና አስኮርቢክ አሲድ ወይም ቫይታሚን ሲ እኔ ማስመረት እፈልጋለሁ። ቫይታሚን ሲ ወይም አስኮርቢክ አሲድ በላቦራቶሪ ውስጥ ወይም በጥናታዊ ጽሁፎች በሳይንሱ ማለት ነው በአጭር አማርኛ ከስንት ፐርሰንት እስከ ስንት ፐርሰንት ብንጠቀመው የቆዳን መሸብሸብ እንደሚከላከል የቆዳን ሃይፐር ፒግመንቴሽን እንደሚከላከል የተቀመጠ ፋክት አለ። እኛ የምንቀይረው ምናምን ሳይሆን በሳይንስ የተረጋገጠ ማለት ነው። እና ከ8% እስከ 20% ለምሳሌ ቢሆን ከ8 እስከ 20% ድረስ ያለ የአስኮርቢክ አሲድ ወይም የቫይታሚን ሲ መጠን ብቻ ነው ቅድም ያልኳችሁን አይነት ጥቅም ሊሰጥ የሚችለው ማለት ነው። እኔ ምን እንደማደርገው ቫይታሚን ሲ አስመርታለሁ። እዛ ውስጥ 3% ቫይታሚን ሲ አደርግና ከላይ አንቲ ኤጂንግ ላለው ከስር ስኪን ብራይትኒንግ ብዬ ጽፋለሁኝ ማለት ነው። እና ያንን ስታዩ ኦኬ ቫይታሚን ሲ ነው፣ ኦፍ ኮርስ ቫይታሚን ሲ አለው። ነገር ግን ከክሊኒካል ሌቭሉ በጣም በእጅጉ የራቀ ነው። ያ ማለት ቫይታሚን ሲ ያረጋል የሚባላቸውን ነገሮች አያረግም ማለት ነው። ሬቲኖልም ወይም ሌሎቹም ነገሮች እንደዚህ ናቸው። በጣም ትንሽዬ ጠብታ እዛችን እንትን ውስጥ ጠብ ያደርጉና እንዳለ ስሙን ግን የሚጽፉት የዛን ንጥረ ነገር ስም ነው ማለት ነውና ያንን ስታዩ ያው እውነት ይመስላችኋል፣ ትገዛላችሁ። ሶስተኛው የሚያታልሉበት መንገድ ደግሞ ምንድነው? ለምሳሌ ኮላጅን ክሬም የሚባል ነገር አለ። ኮላጅን ሴረም ይላሉ፣ ኮላጅን ክሬም ይላሉ። እና የቆዳችን ኢፒደርሚስ የሚባለው የቆዳችን ክፍል ማንኛውንም ነገር አያስገባም። አንድ ነገር ወደ ቆዳችን ለመግባት ሳይዙ በጣም በትንሹ 500 ዳልተን መሆን አለበት። ከዛ በላይ ከሆነ ወደ ውስጥ መግባት አይችልም። እዚህ ከላይ ነው የሚለጠፈው ማለት ነው። የኮላጅን ሞለኪውል ሳይዙ በጣም 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 ትልቅ ነው። የቆዳችን ቀዳዳ በጣም ትንሽ ነች፣ እነሱ በጣም ትልልቆች ናቸው። እንደ ሞይስቸራይዘር ልትጠቀሟቸው ትችላላችሁ። ነገር ግን የቆዳችሁን መሸብሸብ አይቀይሩም። እዛ ላይ ግን ማርኬት የሚደረጉት ወይም የሚሸጡት በኮላጅንነታቸው ነው እንጂ በሞይስቸራይዘርነታቸው አይደለም። እነዚህ ነገሮች እነዚህ ትልልቅ ካምፓኒዎች የሚያታልሉባቸው መንገዶች ናቸው። በነገራችን ላይ በጣም በጣም ትንሹን ነው ያነሳሁት እንጂ እጅግ በጣም በጣም ሰፊ ነው። እኔ ምንድነው በራሴ የታዘብኳቸውን ነገር እንደው ስነግራችሁ እኔ ጋር የማዲያት ችግር ኖሮ ወይም የመሸብሸብ ወይም ብጉር ወዘተረፈ ችግር ይኖርና እኔ ጋር ኢትዮጵያውያኖች እንደዚህ ኤርትራውያኖች ይደውላሉ። እኔ ጋር ሲደውሉ መጀመሪያ ማድረገው ምንድነው የሚጠቀሙባቸውን የቆዳ መንከባከቢያ ቅባቶች እንዲልኩልኝ ነው። ያንን ሲልኩልኝ ሳየው አሁን እንደነገርኳችሁ በእነዚህ በኮስሞቲክስ ካምፓኒዎች ከፍተኛ የሆነ ማታለል ወይም ወጥመድ ሰተት ብለው ገብተው የተሸወዱ እጅግ በጣም በውድ ነገሮችን የገዙ ነገር ግን ቆዳቸው ላይ ምንም አይነት ለውጥ ያላመጡ ሰዎች ብዙ ጊዜ አገኛለሁ። እና እኔ ምንድነው ማደርገው? አንደኛ የሚያስፈልጓቸውን ነገሮች
አብረን እናዘጋጃለን። ከዛ በኋላ ግን ሪኮመንድ የማረጋቸውን ፕሮዳክቶች በከፍተኛ ጥንቃቄ እመርጣለሁ። እያንዳንዷን ንጥረ ነገር በደንብ አድርጌ ብሬክዳውን አድርጌ አያለው። ክሊኒካል ሌቭላቸውን አያለው። በምን ያህል መጠን ነው እነዚህ ውጤታማ የሚሆኑት፣ እነዚህ ውስጥ ደግሞ ምን ያህል ነው ያለው የሚለውን በደንብ አይቼ ቅድም እንዳልኳችሁ ከተለያዩ ማታለሎች ነፃ ናቸው ብዬ የማስባቸውን በዋጋም ፌር ናቸው ብዬ የምላቸውን ለደንበኞቼ ሪኮመንድ አረጋለሁ ማለት ነው። እና በዚሁ አጋጣሚ ለመናገር መሸብሸብ ካለ የቆዳችሁን ላይክ የጧት የማታ ሩቲን እንዲኖራችሁ የምትፈልጉ ከሆነ ቆዳችሁ አንድ ስቴፕ ጽድት እንዲል ግሎ እንዲያደርግ እንዲያንጸባርቅ የምትፈልጉ ከሆነ የተለያዩ ችግሮች ካሉባችሁ ደውሉልኝ። ከስር የዋትስአፕ ቁጥር ያለ አብረን የሚያስፈልጓችሁን ነገሮች እናዘጋጃለን። የሰብስክራይብ ምልክቷ እዛው ከስር አለች። እሷን ተጫኑና የቤተሰባችን አባል ሆኑ። ኢትዮጵያ ደግሞ ለምትኖሩ ውድ ኢትዮጵያውያኖች ከዚህ ከአውሮፓ የምልካቸው ሬቲኖል አለ በተለያየ ፐርሰንት ማለት ነው። ሳሊሲሊክ አሲድ አለ፣ ኮላጅን አለ፣ ክሪያቲን አለ፣ በተለያየ መጠን ይገኛሉ። ስለዚህ ምናልባት ፍላጎት ካላችሁ ከስር በማስቀምጠው የስልክ ቁጥር ደውሉና ያው እነዚህ ነገሮች መውሰድ ትችላላችሁ ማለት ነው። ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ቻው።